ዛሬም እንደተለመደው በአዲስ መረጃ ተመልሻለሁ። ቪዲዮውን ላይክ አድርጉና ጀምሩት። ቀጥታ ወደ ያዝኩላችሁ መረጃ ማለት ይሆናል። ዛሬ ላይ እንግዲህ እንዴት አድርጋችሁ ባይናንስ ላይ የዩኤስዲሲ ፖይንቶች እንዴት አድርጋችሁ መሰብሰብ እንደምችሉ በዚህ ቪዲዮ የማሳያችሁ ይሆናል ማለት ነው። ቀጥታ ወደ መረጃው እናልፋለን። ይህንን ለማድረግ እንግዲህ እዚህ ቦታ ላይ ባይናንስ ሆም ላይ ሆናችሁ ባይናንስ ሆም ላይ መሆን ይኖርባችኋል። ሆም ላይ ሆናችሁ እዚህ ቦታ ላይ ሆም ላይ መሆን አለባችሁ። ከዛ እዚች ፕላስ ምልክቷ እንድትመጣ ማለት ነው ወደታች እንደዚህ ትሉታላችሁ። ስትሉት ቀጥታ ይቺ ፕላስ ምልክቷ ትመጣላችኋለች። እዚህ ቦታ ላይ ፕላስ ምልክቷን አንድ ጊዜ ትጫናላችሁ። ከዛ ምንድነው እዚህ ታስክ ሴንተር አለ። እዚህ ታስክ ላይ ገብታችሁ የምታገኙት ይሆናል ማለት ነው። በየቀኑ ቼክ ኢን የምታደርጉበት ነው። ፖይንቶቹንም እንዴት መሸጥ እንደምንችል እንመለከታለን ማለት ነው። በየቀኑ አንዳንድ ፖይንቶችን እዚህ ቦታ ላይ እናገኛለን ማለት ነው። እንደምትመለከቱት ዴይ 1 ዴይ 2 እያለ እዚህ ቼክ ኢን ትሉታላችሁ። ፖይንቶችን ትሰበስባላችሁ ማለት ነው። ይሄ የመጀመሪያው ፖይንት አሰባሰብ ነው። ሁለተኛ ፖይንት ደግሞ በየቀኑ ፖይንት የሚሰጥ እንደውም መጨረሻ 7ኛው ቀን ላይ እዚህ ላይ 3 ነው የሚሰጣቸው። እዛኛው ላይ ደግሞ ስንት ፖይንት ይሰጣቸዋል? 10 ፖይንት 7ኛው ቀን የምታገኙበት አለ። በቀን ቢያንስ 2 ፖይንት መሰብሰብ ትችላላችሁ። እንዲሁም ደግሞ ሌሎች ታስኮችን በመስራት መሰብሰብ ትችላላችሁ። ሌላው የምንሄደው የት ነው? ወደ ሪዋርድ ሀብ አለ። እዛ ውስጥ ገብተን ነው ሆም ውስጥ ትገባላችሁ። እዚህ ቦታ ላይ አሁንም ሆም ውስጥ ከገባችሁ በኋላ እዚህ ቦታ ላይ ሞር የሚለው ውስጥ ትገባላችሁ ማለት ነው። ሞር የሚለው ውስጥ ገብታችሁ ምንድነው ሪዋርድ ሀብን ወደታች ወረድ ብላችሁ መፈለግ ይኖርባችኋል። እዚህ ቦታ ላይ ሪዋርድ ሀብ ካገኛችሁ ማለት ነው። እዚህ ቦታ ላይ ሪዋርድ ሀብ የሚል ታገኛላችሁ ማለት ነው። እንደዚህ ወረድ ብላችሁ በደንብ ማየት ይኖርባችኋል ማለት ነው። ሪዋርድ ሀብስ የሚል አለ። ሪዋርድ ሀብ ላይ ገብተን ነው ፖይንቶችን የምንሰበስበው ማለት ነው። እዚህ ቦታ ላይ እንግዲህ ሪዋርድ ሀብ የሚል እንፈልጋለን ወይም ደግሞ ሰርች ማድረግ ትችላላችሁ። እዚህ ቦታ ላይ ሪዋርድ ሀብ የሚለውን እዚህ ቦታ ላይ እናገኘዋለን ማለት ነው። እዚህ ቦታ ላይ እንደምትመለከቱት አሁን ሪዋርድ ሀብ የሚል አግኝተናል ማለት ነው። ሪዋርድ ሀብ የሚለው ይሄ ማለት ነው። ሪዋርድ ሀብ የሚለውን አንድ ጊዜ እንጫነዋለን ማለት ነው። ሪዋርድ ሀብ ውስጥ ገብታችሁ በየቀኑ ትሰበስባላችሁ ፖይንቶችን ማለት ነው። እንደምትመለከቱት እዚህ ቦታ ላይ የመጀመሪያው ቀን፣ ሁለተኛ ቀን እያለ 7ኛው ላይ ሲደርሱ 10 ተጨማሪ ፖይንቶችን ኤክስትራ እንደምትመለከቱት 10 ፖይንት ይሰጣቸዋል። እነዚህ ፖይንቶች ምንድነው ጥቅማቸው የሚለውን የምንመለከት ይሆናል ማለት ነው። ያ ምንድነው ዩኤስዲሲ እንገዛባቸዋለን ማለት ነው። እንደምትመለከቱት እዚህ ሾፕ አለ። እዚህ ቦታ ላይ ነው የምትገቡት። እዚህ ቦታ ላይ ለምሳሌ 48 ፖይንት አለኝ። በ48 ፖይንት ምን ያህል ዩኤስዲሲ መግዛት እችላለሁ? ቮቸሮችም ማለት ነው። እዚህ ቦታ ላይ አንድ ጊዜ ክሊክ ታደርጉበታላችሁ። ክሊክ እናደርግበታለን እዚህ ቦታ ላይ ማለት ነው። ክሊክ ስታደርጉ እዚህ ቦታ ላይ ቮቸሮች ተቀምጠዋል። ለምሳሌ 10 ዩኤስዲሲ ቶክን ቮቸር ትሬድ ስፖት ስታደርጉ ለምሳሌ በ1000 ፖይንት ምን ያህል መግዛት ይቻላል? 10 ይላል እንደምትመለከቱት በ1515 ይላል። እዚህ ቦታ ላይ ያሉት እነዚህ ፖይንቶች ማየት ትችላላችሁ። እያንዳንዱ እየወረዳችሁ ማለት ነው። የመጀመሪያ የተቀመጡት ትክክል አይደሉም ማለት ነው። ወርታችሁ ወርጃ አሳያችኋለሁ ማለት ነው በደንብ እንደምትመለከቱት ለምሳሌ በ700 የተቀመጠ አለ። ለምሳሌ በ10 ፖይንት አንድ ዩኤስዲሲ ትሬዲንግ ፊ ሪቤት ቮቸር ማግኘት ይቻላል። በ10 እንደምትመለከቱት በተመሳሳይ በ15 ሁለት ማግኘት ይቻላል። ስለዚህ ሁለት መግዛት እችላለሁ በ15 ማለት ነው ቀንሼ፣ ወይም ደግሞ በ40 ምን ያህል መግዛት እንደምችል እዚህ ቦታ ላይ በ15 የተቀመጠ አለ። ለምሳሌ 45 ካለኝ እንደምትመለከቱት 10 ዩኤስዲቲ ትሬዲንግ ቮቸር መግዛት እችላለሁ ማለት ነው። እንደምትመለከቱት እኔ በ30 ልግዛና ላሳያቸው ክሌም ላድርግና በ30ው ነገር ግን 40 ላይ 45 ሁለት ነው የቀረኝ። ኦልሞስት 48 አካባቢ ያለ የመሰለኝ። አሁን 48 ካለኝ መግዛት እችላለሁ። ፖይንት የለውና 48 አለኝ። ኦኬ ስለዚህ ስንት መግዛት እችላለሁ ማለት ነው? 10 ዩኤስዲቲ ቮቸሮችን መግዛት እችላለሁ ማለት ነው። እዚህ ቦታ ላይ እንግባና እንገዛለን ማለት ነው። ወደታች ወረድል ብለና ላሳያችሁ በ45 ማለት ነው። በ45 እንግዲህ 10 ዩኤስዲቲ ቮቸሮች መግዛት እችላለሁ። ክሌም ልበለው ይሄንን። ይሄ እንግዲህ የሰበሰብኳቸው ፖይንቶች ናቸው። እንደምትመለከቱት እዚህ ቦታ ላይ 10 ትሬዲንግ ሪቤት ቮቸሮችን አግኝቻለሁ። ክሌም ሪዋርድ ልበለው። ኦኬ ስለዚህ እንደምትመለከቱት 45 ፖይንቶች ተቀንሰው አለ ማለት ነው። እዚህ ቦታ ላይ ጎቱ ማይ ቮቸርስ ልበለውና እንደምትመለከቱት እዚህ ቦታ ላይ 10 ኢንቨስት ብሎኛል። አሁን ይሄ ምንድነው ትሬድ ሳረግ የምጠቀምባቸው ናቸው ማለት ነው ለትሬዲንግ። እንዲሁም ደግሞ በየቀኑ
እኔ ትሬድ ስፖት ትሬዲንግ ላይ እንትን ስል በየቀኑ እየቀነሰ ከነዚህ 10 ዩኤስዲሲ ናቸው ከዚህ ይሰጠኛል ማለት ነው። እንደምትመለከቱ አሁን እዚህ ቦታ ላይ ዩዝ ሪዋርድ ብለው እንደምትመለከቱት እዚህ ቦታ ላይ ሪዋርድ አክቲቬትድ ሆኗል ማለት ነው። አክቲቬት ለማድረግ ስፖት ትሬዲንግ ላይ የሆነ $10 ሆነ በሆነ በምፈልግ ያህል ስፖት ትሬዲንግ ላይ ምን ማለት አለብን ማለት ነው፣ ትሬድ ማድረግ ይኖርብናል ማለት ነው። እዚህ ቦታ ላይ ወደ ስፖት ትሬዲንግ እያመጣናል ማለት ነው። እዚህ ቦታ ላይ ስናደርግ ትሬድ ስናደርግ ምን እናገኛለን ማለት ነው፣ ዩኤስዲሲያችንን 10ሩንም ማግኘት እንችላለን ማለት ነው። እዚህ ቦታ ላይ በየቀኑ እየቀነሰ ለፊ የሚሆን ይሰጠናል ማለት ነው። ዩኤስዲሲ እዚህ ቦታ ላይ ያሳያችኋለሁ። ለምሳሌ እኔ እንደምትመለከቱት ዩኤስዲሲ እያገኘሁ እገኛለሁ ማለት ነው። ያም ደግሞ ስፖት ትሬዲንግ ላይ ገብታችሁ ትሬድ ታደርጋላችሁ። ትሬድ ስታደርጉ ፖይንታችሁን እየቀነሰ ይሰጣችኋል ማለት ነው። ይሄን ይመስላል። ከተመቻችሁ ላይክ እንዲሁም ሼር ማድረግ አይረሳ። በላይቭ ቪዲዮ እስከምንገናኝ መልካም ጊዜ